ቶተናም ማለት ነው በሙሉ የኛን ቤንቾች ገዝቶ ቢወርድ ማለት ነው አይመለስም። እኔ የተማርኩት ትልቁ ትምህርት የኛ ቤንች ሻምፒዮንሺፕ ላይ ያለን ቲም ማሸነፍ አይችልም። የቼልሲ ቤንች ማለት ቤንቾቻችን አይችሏቸውም። ሌላው ደግሞ ሊያም ሩይሲነር 5 ተከላካይ ቆይ ምን ያደርጋል? እኔ አልገባኝም። 5 ተከላካይ ዊንገር ሆነ እንትና አቼምፑንግ። ከዛ ደግሞ የሚገርመው የሚችሉትን ተከላካዮች አወጣና በደንባራ በቅሎ ቃጭል ተጨምሮ ይባላል። አንድ እንደዚህ የሚባል አባባል አስበዋል። በባዲያሽሊ ላይ ቶሲንን ጨመርከው። ከዛ ተረጋጋ የምንለውን ሳርን አስወጥቷል፣ አቼምፖንግን አስወጥቷል። አይ ቲንክ የፈለገው አልመሰለኝ በግድን ያሸነፉት እነሱ። ከዛ በረኛው ማን ነው? ሳንቼዝ። መጨረሻ ላይ ሁላ እኮ የሆነ ሰዓት ላይ አይታችሁት ከሆነ እኮ ጃኦ ፔድሮ እኮ ጮኸበት ሁላ እኮ ምንድነው የምትሰራው ምናምን ነገር ብሎ ወዴት ነው የምትመጣው ኳሱ? ምክንያቱም እነሱ አግሬሲቭ ሆኗል። አስቡት፣ ሬክሳም በቀይ ወጥቶበታል። ሻምፒዮንሺፕ ክለብ ነው። የኔ ቤንቾች ግን እነሱን ሰዎች ማሸነፍ አልቻሉ። እኔ ሳስበው ያመኛሉላ 2 ቢሊዮን ምናምን የወጣበት ክለብ ማለት ምን ብለን እናስረዳ እስቲ ለሰው? አሁን ምን ተብሎ እንዴት ነው የምትግባባው? የኛ ተከላካዮች ቶሲንና ባዲያሽሊ ናቸው አስበው። ከዛ በረኛው ሳንቼዝ ነው ማለት ኤኒ ታይም ሊሳሳቱልኝ ይችላሉ። ታገባለ ችግር የለውም። ቶሲን ሙሉ ጨዋታው ላይ እኔ ቶሲንን እንደው ዛሬ ለማድነቅ ፈልጌ ሳይው ነበር። አንድ ሰው አንድ ትራንዚሽን ላይ ተሳስቶ ፖዚሽኑ ላይ ያገኝ ሰው ወደዛ እያለ ይጠቁማል። እራሱ እኮ ቦታው ላይ አይደለም ያለው። እንዴ ስንት ኳስ ነው ግላጭ? በዛ ላይ ሩጫ ፍጥነት የለው። ስንት ኳስ ነው ግላጭ ያገኙት? ምክንያቱም ፖዚሽናል አዌርነስ የለውም። እኔ ምን እንዴት እንደዚህ እንዲሆነ አላውቅም። ልምድ ምናምን ነገር እሱ ራሱ ፈላጊ ሆነ። እኔ አላውቅም ብቻ። ሌላው ፔድሮ ኔቶ እግዚአብሔርን ለቼልሲ አይመጥንም። ቢወጣ ደስ ይለኛል ከቼልሲ። እረ በስመ አብ አንተ ምንም ሲያስጠላ በእግዚአብሔር። ቼልሲ ያሸንፏል። ይሄን ቪዲዮ በደም ኮፒ ሊንክ አድርጋችሁ ጀምሩ። ሲጀመር ለሚወድቁት ነገር እኛን እስከ ኤክስትራ ታይም ማልፋቱ ለምን እንዳስፈለገ ነው ማላውቀው። በቃ ፒኤስጂን እያሰብን ተጫውተን ጉድ ሊሰሩን ነበር እኮ። በቃ አቼምፖንግ ባለቀ ሰዓት አተረፈን እንጂ ከዛ ደግሞ ኤክስትራ ታይም ላይም እንደዚሁ በቃ ያሉንን ተጫዋቾች ለመጠቀም ራሱ ተገደድን። ጆዋ ፒሮ ግን ምን አይነት ተጫዋች ነው እግዚአብሔርን። በቃ እሱ ካለ ጨዋታ ያምራል። እንደገና ደግሞ ይሱጎ መከላከል ላይ እስከዚህም ነው፣ ግን 2 አሲስት ማድረግ ቻለ ምንም ሳይችል ማለት ነው። ኤኒዌይስ ወደ ቀጣይ ዙር ማለፍ ችለናል። ከምንም በላይ ደግሞ ተጫዋቾቻችንን ማሳረፋችን ለኛ ትልቅ አድቫንቴጅ ነው። ፓሪስ ላይ ደግሞ የቻምፒየንስ ሊግ ጨዋታ ቀጣይ ጨዋታ የምናከናውነው ይሆናል። ያለማጋነን ቼልሲ ዘንድሮ ከተጫወታቸው አስቀያሚ ጨዋታዎች ውስጥ አንደኛው ይሄ ነው። ግንባር ቀደሙ እንደዚህ አይነት አስቀያሚ ጨዋታ አይቻላልም በቼልሲ ፐርፎርማንስ፣ አስቀያሚ ፐርፎርማንስ። ሲቀጥል እነዚህ 2 ተከላካዮች ቼልሲ ቤት በቃ በጭራሽ እብድም ጅልም የደከሙም እኔ በቃ ቃል የለኝም ለነዚህ እንደዚህ በታሪኩ እንደዚህ አይነት አስቀያሚ 2 ተከላካዮች ኖሮ ታውቁ። ሲቀጥል ፔድሮ ኔቶ እንደዚህ አይነት ያቋም ሞረድ በኢየሱስ ምን እንደነካው አላውቅም። የሚመታው ምት ጥሩ አይደለም፣ የሚያሻማው ነገር ጥሩ አይደለም፣ ኳስ በሰነ ስርዓት አይሰጥም፣ ታይሚንጉ ልክ አይደለም። ዳም ማሸነፋችንን ብቻ ትዩት። ሲቀጥል ለምን አሰልጣኙ ይሄን ያሉላ ደቂቃ መጠበቅ እንዳስፈለገው አላውቅም። የሆነ ተስፋ ሰጪም እንቅስቃሴ እያዩ አልነበረም። ወረስት ፉትቦል ነው፣ በጣም አሰልቺ ቅብብል ምናምን ደና ሙከራ እንኳን እያየ አልነበረም። ለቅያሪዎች ይሄን ያህል መዘግየቱ ልክ ነው ብዬ አላስብም። ጋርናቾ ይሻል ነበር፣ እሱ ነበር ትንሽ ሲንቀሳቀስ የነበረው። እንኳን ይሄን ጨዋታ ግን ተጫወትን። ባለቤቶቹ በጣም አስቀያሚ ቤንች እንዳለን ያሉ በቃ ያለን ስኳድ ከቤስቱ ውጪ በጣም የደከመ መሆኑና አስቀያሚ መሆኑን እንኳን ያዩ። በአጠቃላይ አሸንፈናል። ጥሎ ማለፍ ነው፣ አልፈናል። ይመቻችሁ። አረ ኤፍ ኤ ካፑ ምን አይነት ጉር ነው እያስመለከተን ያለው ጋይስ? ቼልሲ ሬክስሃምን 4-2 በሆነ ውጤት በማሸነፍ በኤፍ ኤ ካፑ 5ኛ ዙር ጨዋታ ድል በማድረግ ወደ ቀጣዩ ዙር ማለፉን ማረጋገጥ ችሏል። ሬክስሃሞች ግን በጣም አሳዛኝ ተሸናባችና ተሸናፊ መሆን ችሏል። በዚህ ጨዋታ ላይ የሚገርም ፉክክር ነበር ያስመለከቱን። በቃ ኤፍ ኤ ካፑ አርሰናል ማንስፊልድ በምን ያህል ደረጃ ሲፈትኑ እንደነበር ተመልክተን ነበር። ቼልሲንም ሬክስሃም እንግዲህ ከደጋፊ ድባብ ጋር ታክሎበት በጣም አስደናቂ የሆነ ፉክክር ነበር ሲያደርግበት የነበረው። ከአንዴም 2 የመምራት እድል ነበራቸው በዚህ ጨዋታ ላይ ሬክስሃሞች ማለት ነው። በመጀመሪያው አጋማሽ በስሚዝ አማካኝነት ጎል አስቆጥሮ 1-0 ሲመሩ ነበር። ከዛ በኋላ ቼልሲዎች 40ኛው ደቂቃ ላይ ኦኩኒዮኮ በራሱ መረብ ላይ ባስቆጠረው ጎል አማካኝነት አንዳቻ ማድረግ ቻሉ። ታዲያ ደግሞ ከሁለተኛው አጋማሽ መልስም እንግዲህ በጨዋታው ላይ ዶይሌ በ79ኛው ደቂቃ ላይ ባስቆጠረው ጎል አማካኝነት ሬክስሃሞች 2-1 መምራት ቻሉ። ከዛ በኋላ በድጋሚ ቼልሲዎች በአቼምፖንግ አማካኝነት 82ኛ ደቂቃ ላይ ጎል አስቆጥረው እንግዲህ ጨዋታው ወደ ኤክስትራ ታይም ማምራት ችሎ ነበረ። ምን ያህል ቢፎካከሩ እንደሆነ አስቡት እንግዲህ ወደ ኤክስትራ ታይሙ ማምራት የቻለው ማለት ነው። እንደውም ሰከንድ ሃፍ የተሻለ የሙከራ መጠን የነበራቸው ቡድን እነሱ ነበሩ። ያው ቼልሲዎች
በፖሴሽኑ በኳስ ቁጥጥሩ ረገድ በሁለቱም አፎች የተሻሉ ነበሩ። ታዲያ በኤክስትራ ታይም እንግዲህ ቼልሲዎች በጋርናቾ አማካይነት 96ኛው ደቂቃ ላይ ጎል አስቆጥሮ 3-2 ቀዳሚ መሆን ቻሉ። ያው ከዛ አስቀድሞ 93ኛው ደቂቃ ላይ ዶብሰን በቀይ ካርድ ከሜዳ ተሰናብቶ ነበረ። ከዛ በኋላም እንግዲህ ጎል አስቆጥረው ሁላ አቻ ማድረግ ችሎ ነበር ተሻረባቸው እንጂ ኦፍሳይድ ተብሎ ማለት ነው። ታዲያ ቼልሲዎችን በድጋሚ በጃኦ ፔድሮ አማካይነት 125ኛው ደቂቃ ላይ ጎል አስቆጥሮ 4-2 በማሸነፍ ጨዋታውን ወደ ቀጣዩ ዙር ማለፍ ችሏል ማለት ነው። የሪያን ሬኖልድስ ሬክሳም ግን እጅግ በጣም አስደናቂ ቡድን እንደሆነ አስመልክቶናል። ላለፉት 3 ዓመታት እንግዲህ በተከታታይ ከ5ኛ የሊግ እርከን ወደ 2ኛ የሊግ እርከን መምጣት ችለው ነበር። ዛሬ ቼልሲን የገጠመው ቡድን ሬክስም እርግጠኛ ነኝ ሁላችሁም አድንቃችሁታል አይደለ? ከሱ የበለጠ አስደናቂ የ5 ዓመት ጉዞውን ላስረዳችሁ። 2020 ላይ ራያን ሬኖልድስ ምናልባት በዴድፑል አክተር የሆነው ራያን ሬኖልድስ 2020 ነው 2021 አካባቢ ሬክስምን ይገዛዋል። ሬክስምን ሲገዛው ግን የት እንደነበረ ልንገራችሁ። ፕሪሚየር ሊግ አለ፣ ቻምፒየንሺፕ አለ፣ ሊግ 1 አለ፣ ሊግ 2 አለ፣ ኔሽንስ ሊግ አለ። ከዛ በታች ነበር። ገባችኋል? ከዛ በኋላ በየአመቱ ፕሮሞሽን እያገኘ ቻምፒየንሺፕ ላይ ነው ያለው ማለት። ዘንድሮም ቻምፒየንሺፕ ላይ 6ኛ ነው ያለው። ከ3 እስከ 6 ያሉት ኖክአውት ይጫወቱና 3ኛ ሆኖ ሊያልፍ ይችላል ወደ ፕሪሚየር ሊግ ማለት። ኢማጂን ከነን ፕሮፌሽናል ራሱ አልነበሩ የዛሬ 5 ዓመት ከነን ፕሮፌሽናል ፉትቦል በ5 ዓመት ውስጥ ቀጥታ በ6 ዓመት ውስጥ ቀጥታ ፕሪሚየር ሊግ የመጣ ብቸኛ ቡድን ሊሆን ነው የምልህ። የዛሬ 5 ዓመት የሆነ ፊፍዝ ቲር የሆነ ሶተንና የሚባል ቡድን ጋር 0-0 የሚወጣ ቡድን ነበር። አሁን መጥቶ ቼልሲን በ10 ተጫዋች ማስጨነቅ እስከመቻል ድረስ ማለት ፕሪሚየር ሊግ ከመጣ ድረስ ደግሞ በእርግጠኝነት ቼልሲን ነጥብ ያስጥለዋል ማለት ግልጽ የሆነ ነገር ነው። ራያን ሬኖልድስ ትችላለህ፣ ይሄን ክለብ አደረግከው እኮ በእናትህ ገባሻል። አሁን ትንሽ ቅር የሚለኝ ማለት ነው የቶተንሃም ሆትስፐርና አዲሱን ስቴዲየም ሳትጎበኙት እነሱ ቻምፒየንሺፕ መጥተው እናንተ ፕሪሚየር ሊግ መምጣታችሁ ብቻ ነው ትንሽ ቅር ያለኝ ማለት ነው እንጂ ያቺን ጽድት ያለ ስቴዲየም ማየት ነበረባችሁ። እንዳለ ኔክስት ይር ያሉ ቻምፒየንሺፕ ቡድኖች ማለት ነው እንዳለ ቶተንሃም ሜዳ ሲመጡ ካሜራ ምናምን ይዘው ነው። ቱር ጋይድ ቶኛችኋለሽ ሚኮ ቱር ጋይድ እንደ ዛሬ ተቃጥዬ አላቅም ልላልኩኝና ለካ ሲዝኑን ሙሉ ስቃጠል ነበረ። ረስቼው ግን ዛሬ ስነሳ ከእንቅልፌ ሁላ ከሬክሳም ጋር ጨዋታ እንዳለ ረስቼ ሳስታውስ እንኳን በምንም ተአምር ከነዚህ ሻምፒዮንሺፕ ቲሞች ጋር 120 ደቂቃ አፋለጣለሁ ብዬ አላሰብኩም። እንዴት ነው ማንችለው? አንተ እንዴት ነው የበከተ ጨዋታ ውጤት ይዘን ወጣን። ሲቀጠቅጡን ነበር ነው ማለት ሲቀጠቅጡን ነበር። ባዲያሽሊ አድራቢዮዮ እግር ትበላል። እኔ ምን አባታቸው የማሊያ ለብሶ እዚህ እየሰሩ እንደሆነ አላውቅም። ወይ ዛንደር 80 ሊጫወቱ ገደል የሚግቡ ምን አገባኝ። ሬክሳም 100% በመጀመሪያ ቪዲዮ ብያለው ማሸነፍ ይገባቸው ነበር። ሊያም ሮዚኒየር ይውልህ አክተር ምናምን ለመሆን አትሞክር። ማንም አያጨበጭብልህም እዚህ ተጫዋች ቀይረ ማስገባት እየቻልክ ምን አባ ነው ከነዚህ ጋር የምትለመጥብን እንዴ? እኛ ነፍሳችን ይውጣ እንዴ ከሬክሳም ጋር እየተጫወትን ምን አርጎ ነው የምትለን እንዴ? ኤንዞ ፈርናንዴዝ አለ ቻንስ ክሬት የሚያደርግ ምን የደረቀ ጫወት እንዴ ይወጣ መጨረሻ ላይ እኛ አክተር ለመሆናት ሞክር። አባቴ ተረጋጋ እንዴ አብርደው። አልፈልግም። ምን አይነት ነው? ወይኔ ከየት ነው ያመጡት ይሄን ሰው ግን? በግ እኮ ነው የሸጡልን ተጫዋችለው በግ 85 ደቂቃ ከየት ከመጣ ከማይታወቅ ሬክሲያም ምናምን ከሚባል ቡድን ተጫውተ እንዴት ቦክስ ውስጥ 2 ኳስ ብቻ ተነካለ አጥቂ ሆነ? ምን ማለት ነው? ከዚህ ውጤት ማሸነፋችን ብቻ ነው ጥሩ ነገር፣ ሌላው እንቱ ፈንቱ ነው። እንዴ ኤክስትራ መግባት ነበረብን። ጭራሽማስ ኤክስትራም ገብተን እነሱ አግብተው 3ታቸው ነን ነበር እኮ የነሱ ተሻረ እንጂ። አረ ይሄን ሰው እንዳይሰማን እዚሁ እናስቀረው፣ እዚሁ ማንም እንዳይሰማው። እንዴ አረ በጣም ነው የሚያሳፍረው። ሬክሳም ከሚባል ኬት የመጣ ጠላ ከሚጠምቅ ቤት የመጣ ቡድን በጣም ያሳዝናል። በጣም ለማንኛውም ሮብ ዕለት በሻምፒዮንስ ሊግ ጨዋታ ከፔዤ ጋር ባለን ጨዋታ እንመለሳለን። መልካም ጨዋታ፣ መልካም አዳር።